መሰረት መሰረት ሰላም እንደምንቆያችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶችን ታገኛላችሁ ማለት ነው። ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት የምትፈልጉት አማርኛ፣ እንግሊዝኛ፣ ኦሮምኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አውቃችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ዛሬ ደግሞ በጣም ድንቅና አስተማሪ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እዚህ ስክሪኑ ላይ እንደምትመለከቱት ስዕሎችን ወይም የሆነ ስራ እየሰሩ ያሉ ሰዎችን እናመጣና እነሱን ደግሞ እየጻፍን በአማርኛ እንደገና ደግሞ በእንግሊዝኛና የእንግሊዝኛ ፊደላቶችን ተጠቅመን እየገለጽን እንሞክራለን ማለት ነው። ቤተሰቦቻችን በጣም አሪፍ። ከመጀመሪያው እንጀምራለን። ደብተርና እስክሪብቶ አዘጋጅታችሁ እያንዳንዱን እየጻፋችሁ እየሞከራችሁ ትከታተሉኛላችሁ ማለት ነው። ቀጥታ ወደ ቪዲዮ። በጣም አሪፍ። አያችሁ አሁን እዚህ ጋር አንድ ሰው ሳይክል እየነዳ ነው ማለት ነው። ስለዚህ እሱ እየሰራ ያለው ነገር አይተናል። አሁን ምንድነው የምናደርገው? ስለዚህ ሳይክል እየነዳ ነው ብለን እንጽፋለን ማለት ነው በአማርኛ። እንደገና ደግሞ የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛና በእንግሊዝኛ ነው የምንጽፈው። ምን ብላችሁ ትጽፋላችሁ ማለት ነው? አበበ ብስክሌት እየነዳ ነው ብለን እንጽፋለን ማለት ነው። ጀምሩ። እናንተም ደብተራችሁ ላይ እየጻፋችሁ በአማርኛ መጀመሪያ ትጽፋላችሁ። ከዛ ደግሞ የአማርኛውን የእንግሊዝኛ ፊደል ተጠቅማችሁ ትጽፋላችሁ ማለት ነው። በጣም አሪፍ። ከዛ መጨረሻ ላይ ደግሞ በእንግሊዝኛ ቋንቋም እንጽፋለን ማለት ነው። አበበ ብስክሌት እየነዳ ነው የሚለውን ጀምሩ፣ ጻፉ። አበበ ብስክሌት እየነዳ ነው። በጣም አሪፍ። አበበ ብስክሌት እየነዳ ነው። አያችሁ፣ አበበ ብስክሌት እየነዳ ነው የሚለውን በዚህ መልክ ጽፈናል ማለት ነው። በአማርኛ ነው የጻፍነው። አሁን ደግሞ የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛ እንጽፋለን ማለት ነው። አሁን በአማርኛ እንደዚህ ጽፈናል። የእንግሊዝኛ ፊደል ተጠቅመን ስንጽፍ ደግሞ ብስክሌት እየነዳ ነው። ብስክሌት እየነዳ ነው ብለን ነው የጻፍነው ማለት ነው። በጣም አሪፍ። አበበ የሚለውን ትጨምራላችሁ ማለት ነው ከኋላ። አበበ የሚለውን ከታች ደግሞ በእንግሊዝኛ ስንጽፍ እንጽፋለን ማለት ነው። ብስክሌት እየነዳ ነው ብላችሁ ነው የምጽፉት ማለት ነው። በጣም አሪፍ። በእንግሊዝኛ ደግሞ ምንድነው የምንለው? አበበ is driving a bicycle. አበበ is driving a bicycle። አያችሁ፣ አበበ ብስክሌት እየነዳ ነው በአማርኛ እንደዚህ ነው የምንጽፈው ማለት ነው። የአማርኛ ፊደል ተጠቅመን ደግሞ በእንግሊዝኛ ስንጽፍ አበበ የምትሏ እንደዚህች ናት። እሷን እዚች ጋር ትጨምሩና ከዛ ብስክሌት እየነዳ ነው የሚለውን በዚህ መልክ ትጽፋላችሁ። በጣም አሪፍ። አያችሁ፣ ከዛ ደግሞ በእንግሊዝኛ ቋንቋ አበበ ብስክሌት እየነዳ ነው ለማለት ስንፈልግ ምንድነው የምንለው? አበበ is driving a bicycle። አበበ is driving a bicycle ብለን በእንግሊዝኛ ቋንቋ በቀላሉ እንደዚህ መጻፍ እንችላለን ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ፣ በጣም አሪፍ። አሁን ደግሞ ሁለተኛው እናያለን ማለት ነው ቤተሰቦቻችን። እናንተ ሶስቱንም እየጻፋችሁ ትሞክራላችሁ ማለት ነው። በጣም አሪፍ። ኦኬ፣ ቀጣይ ደግሞ ሁለተኛው እናያለን ማለት ነው። አሁን ደግሞ ናት ጊታር እየተጫወተ ነው የሚለውን በአማርኛ ከዛ የእንግሊዝኛ ፊደል ተጠቅመን አሁን ደግሞ በእንግሊዝኛ በሶስት መንገድ ነው የምንጽፈው። ስለዚህ ናት ጊታር እየተጫወተ ነው የሚለውን እየጻፋችሁ እናንተ ሞክሩ። ከዛ በኋላ እኔ ሲጽፍ ደግሞ ታያላችሁ ማለት ነው። በጣም አሪፍ። ናት ጊታር እየተጫወተ ነው የሚለውን በአማርኛ እንጽፋለን። አሁን ናት ጊታር እየተጫወተ ነው። ናት ጊታር እየተጫወተ ነው። በጣም አሪፍ። ናት ጊታር እየተጫወተ ነው። አሁን ደግሞ የእንግሊዝኛ ፊደል ተጠቅመን ጊታር እየተጫወተ
ነው። በጣም አሪፍ። ጊታር እየተጫወተ ነው። በጣም አሪፍ። ናቲ የምለውን ከኋላ ትጨምራላችሁ እንዳረሱ። በታች በኩል በእንግሊዘኛ ስለምጽፍ ነው ያስቀረውት ማለት ነው። ሶ ናቲ ጊታር እየተጫወተ ነው በአማርኛ። ከዛ ደግሞ የእንግሊዘኛ ፊደል ተጠቅመን አሁን ደግሞ በእንግሊዘኛ እንጽፋለን ማለት ነው። ናቲ ኢዝ ፕላይንግ ናቲ ኢዝ ፕላይንግ a guitar. ናቲ is playing guitar. በጣም አሪፍ። ናቲ is playing a guitar. አያችሁ? ናቲ is playing a guitar በአማርኛ ናቲ ጊታር እየተጫወተ ነው። አያችሁ? ከዛ ደግሞ የአማርኛ ፊደል ተጠቅመን ስንጽፍ ደግሞ ናቲ የምትሏን እዚች ጋር እንጨምራለን። ከዛ ጊታር እየተጫወተ ነው። ጊታር እየተጫወተ ነው። ከዛ በእንግሊዝኛ ቋንቋ ስንጽፍ ደግሞ ናቲ is playing guitar. ናቲ is playing guitar. በጣም አሪፍ። በዚህ መልክ በቀላሉ ትሞክራላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አሁን ደግሞ ሶስተኛውን እናያለን ማለት ነው ቤተሰቦቻችን። እናንተ በደንብ አድርጋችሁ እያንዳንዷን ቼክ እያደረጋችሁ መሞከር ይጠበቅባችኋል ማለት ነው። ኦኬ ስለዚህ ሶስተኛዋ ደግሞ መሰረት አማርኛ እያስተማረች ነው ብላችሁ ትጽፋላችሁ ማለት ነው። መሰረት አማርኛ እያስተማረች ነው ብላችሁ ትጽፋላችሁ ማለት ነው። ከላይ እንደምትመለከቱት አስተማሪ ሆና እያስተማረች ነው ማለት ነው። ሶ መሰረት አማርኛ እያስተማረች ነው ብላችሁ ነው የምትጽፉት ማለት ነው። በአማርኛ ትጽፋላችሁ። ከዛ የአማርኛውን በእንግሊዘኛ ፊደል ትጽፋላችሁ። ከዛ በእንግሊዘኛ እንጽፋለን። መሰረት አማርኛ እያስተማረች ነው። በጣም አሪፍ። መሰረት አማርኛ እያስተማረች ነው። በጣም አሪፍ። አሁን ደግሞ የእንግሊዘኛ ፊደል ተጠቅመን እንጽፋለን። መሰረት አማርኛ እያስተማረች ነው። መሰረት አያችሁ፣ መሰረት አማርኛ እያስተማረች ነው። በጣም አሪፍ። ኦኬ ከዛ ደግሞ በእንግሊዘኛ ቋንቋ ምንድነው የምንለው? መሰረት is teaching አማሃርክ። በጣም አሪፍ። አያችሁ በሶስት መንገድ ነው የምንጽፈው። እዚህ ጋር ስዕሉ አለ። መጀመሪያ ስዕሉን አይታችሁ ትጽፋላችሁ ማለት ነው። መሰረት አማርኛ እያስተማረች ነው የሚለውን በዚህ መልክ መሰረት አማርኛ እያስተማረች ነው። መሰረት አማርኛ እያስተማረች ነው። በጣም አሪፍ። ከዛ ደግሞ የእንግሊዘኛ ፊደል ተጠቅመን በአማርኛ ስንጽፍ መሰረት ከዛ አማርኛ እያስተማረች ከዛ ነው። እናንተ እያንዳንዷን ፊደል በደንብ አድርጋችሁ ነው ማየት የሚጠበቅባችሁ ማለት ነው። መሰረት አማርኛ እያስተማረች ነው። ከላይ ከአማርኛው ጋር እያስተያያችሁ ነው ማየት ያለባችሁ ማለት ነው። በጣም አሪፍ። ኦኬ መጨረሻ ላይ ደግሞ በእንግሊዘኛ ቋንቋ መሰረት is teaching አማሃሪክ። አያችሁ መሰረት ማለት ነው። መሰረት is ስንል መሰረት እንደማለት ነው። ያው አንድ ላይ ቲቺንግ ስንል ደግሞ ማስተማር ማለት ነው። እያስተማረች ነው። ከዛ አማርኛ ስንል ደግሞ አማርኛ። እቺኛ ነው የምትሏ በእንግሊዘኛ is ከምለው ጋር ትገናኛለች። ስለዚህ መሰረት is teaching አማሪክ። እንግሊዘኛ ከሆነ መሰረት is teaching English። አረበኛ ከሆነ ደግሞ መሰረት is teaching Arabic ምናምን እያለን መግለጽ እንችላለን ማለት ነው። በጣም አሪፍ። ኦኬ አሁን ደግሞ አራተኛ እናያለን ማለት ነው። ኦኬ አራተኛ ደግሞ በጣም አሪፍ። አራተኛ ላይ ያለው ሰውየው ምን ይሰራል? ስለዚህ እዚህ ጋር የምትመለከቱት ሰው ምን እየሰራ ነው ማለት ነው? አበባ እያጠጣ ነው። ስለዚህ የሰውየውን ስም አብነት እንበለውና አብነት አበባ እያጠጣ ነው ብላችሁ ትጽፋላችሁ ማለት ነው። አብነት አበባ እያጠጣ ነው ብላችሁ ትጽፋላችሁ። አብነት አበባ እያጠጣ ነው።
አብነት አበባ እያጠጣ ነው። በጣም አሪፍ። አሁን ደግሞ የእንግሊዝኛ ፊደል ተጠቅመን አብነት አብነት አበባ አበባ እያጠጣ ነው። አብነት አበባ እያጠጣ ነው። በጣም አሪፍ። አሁን ደግሞ በእንግሊዝኛ አብነት አብነት ኢዝ watering the flower። በጣም አሪፍ። እዚህ ጋር አሁን ምንድነው ያላችሁት? አብነት አበባ እያጠጣ ነው በአማርኛ። በጣም አሪፍ። አብነት አበባ እያጠጣ ነው በአማርኛ። አሁንም ደግሞ በአማርኛ ሆኖ ደግሞ የእንግሊዝኛ ፊደል ተጠቅመን አብነት አበባ እያጠጣ ነው። አብነት አበባ እያጠጣ ነው። በጣም አሪፍ። ከዛ ደግሞ ሶስተኛ ላይ አብነት is watering the flower። አብነት is watering the flower። አብነት is watering the flower። በጣም አሪፍ። በጣም ድንቅና አስተማሪ የሆነ ትምህርት ነው ማለት ነው። በዚህ መልክ ብዙ ጽሁፎችን አመጣላችኋለሁ። ስዕሎችን ወይም እነሱ የሚያደርጉትን ተግባር እያየን እንደዚህ እየጻፈን እነሱን እየገለጽን የመጻፍና የማንበብ ብቃታችን እናሳድጋለን ማለት ነው ቤተሰቦቻችን። በጣም አሪፍና አስተማሪ የሆነ ትምህርት ነው ማለት ነው። ደጋግማችሁ እያንዳንዷን ነገር እየጻፋችሁ እያነበባችሁ ትሞክራላችሁ ማለት ነው። ስለዚህ ለሌሎቹ ደግሞ እንደናንተ ለመማር ለሚፈልጉት እንዲደርስ ሼር ማድረግ እንዳረሱ። ሼር፣ ላይክ፣ ኮሜንት እያደረጋችሁ ከወጣችሁ እኛ የበለጠ እንድንሰራ ያበረታታናል ማለት ነው። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት በአጭር ጊዜ ውስጥ መልመድ የምትፈልጉ ተማሪዎች ለእናንተ እድል አመቻችተንላችኋል። ስለዚህ በታች ባስቀምጥንላችሁ ስልክ እየደወላችሁ መማር መጀመር መመዝገብ ትችላላችሁ ማለት ነው። ጥያቄ ካላችሁ መጠየቅ ትችላላችሁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።